ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መሐላ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። የምታይ ቤተሰብ እንዲሁም ደግሞ ናዚ ሁሉም በተሰበሰቡበት ዚያ እየተናገረ ነው። ሁላችሁም እንኳን ደህና መጣችሁ እዚህ ራት ፕሮግራም ላይ። የዛሬው ቀን በጣም ከባድ ነበረ ለሁላችንም። በተለይ እኔ ከሰማሁት በኋላ ይሄ ነገር በጣም አስቸጋሪ እየሆነ ነበር፣ ለመቋቋም ከብዶኝ ነበር። በመጨረሻም ልጄ ናዚ ተናገረች። ሁሉም ሰው ስህተት ሊሰራ ይችላል አለች። በእርግጥ ልክ ነበር የተናገረችው። ሁሉም ሰው ስህተት ሊሰራ ይችላል። እኔም በሆን ስህተት ሊሰራ እችላለሁ። ስህተት የማይሰራ የሰው ፍጡር የለም። ልክ ነበረች። ነገር ግን ቤተሰብ ማለት አንድ ላይ መጓዝ፣ ይህን ህይወት አንድ ላይ መግፋት ማለት ነው። ስህተቶችን እያዩ የማይታዩበት ሰዓት ይኖራል። ስህተቶች እንደ ስህተት የማይቆጠርበት የሚታለፍበት ጊዜ አለ። ምክንያቱም ይሄ ቤተሰብ ነው። እያንዳንዱን ስህተት እየቆጠሩ መኖር አይቻልም። እናም ናዚ በተናገረችው ነገር እኔ አምኛለሁ። በመጨረሻም የሰራሁትን ስህተት ማረም እንዳለብኝም ተቀብያለሁ እያለ በሚናገርበት ሰዓት መቴና እንዲሁም ደግሞ ናዚ እየተያዩ ናዚ ፈገግ እያለች ደስ ይላታል። አዎ ያለፈው ስህተት ማረም አለብኝ። በመጨረሻም ይህን ውሳኔ አሳልፌያለሁ። የዚህ ቤተሰብ ዋና ኃላፊ ሰው ለሌሎቹ ለልጆቹ እንዲሁም ደግሞ ለቤተሰቡ አርአያ መሆን አለበት። ከዚህ በተጨማሪ እዚህ ፕሮግራም ላይ እንድትገኝ አንድ አዲስ እንግዳ ቀጥሬያለሁ። እዚህ ቦታ ላይ ትገኛለች። በቅርቡ ትቀላቀለናለች። አሁን ትመጣለች። በመጨረሻም ቦታው ደርሳለች። በር ላይ እንደቆመችም ጠባቂዎች እንደመጣች ይነግሩታል። አለቃዬ እንግዳችን የምትጠብቀው እንግዳ መጣል። በጣም ጥሩ በቃ ዞር እያለም ይናገራል። ይገርማችኋል ሰዎች፣ ዛሬ ከዚህ ቀደም የነበረው ፈተናም ቢሆን ይቀጥላል። ልዩ የሆነ ፈተና ቀን ነው። ከዓመታት በፊት የተደረገ ከባድ ስህተት አሁን ላለንበት ደረጃ ደርሶናል። በዚህ በአንድ ጠረጴዛ እንድንሰበሰብ አስገድዶናል። የዚህን ጊዜ ናዚ ግራ እየተጋባች አያቴ ዚያ ምንድነው እየተናገርክ ያለው ነገር? ናዚ ሁሉንም ነገር እነግርሻለሁ፣ ትንሽ ደቂቃ ብቻ ታገሺ። በምትመለከቺ ሰዓት ሁሉም ነገር ግልጽ ይሆንልሻል። እባክህን ጎስጉን እንግዳዋን ወደ ውስጥ አስገባልኝ። ሁሉም ይመልከቷት። መልካም አለቃዬ። የእንግዳዋን መግባትና አለመግባት በርቀት እያሻገሩ እየተመለከቱ ሁሉም ሰው ቢሆን ግራ ተጋብቶ እየተጠባበቀ ነው። በመጨረሻም ወደ ውስጥ ትገባለች። አቲፍም የዚህን ጊዜ ከተቀመጠበት ብድግ ብሎ እየደነገጠ ይመለከታታል። አዚም ይናገራል። አፊፍ እንኳን ደህና መጣሽ። በእውነት በጣም ደስ ብሎኛል ሁላችሁንም ስላየኋችሁ። አፊፍም ግራ እየተጋባ ይመለከታታል። አፊፌ ግራ እየተጋባች ከተቀመጠችበት ተነስታ ትናገራለች። አባዬ ምን እያደረግን ያለው አልገባኝም። አላማ ምንድን ነው? ለሁላችሁም ቀድሜ ተናግሬያለሁ። ከዚህ ቀደም የሰራሁትን ስህተት፣ ከዚህ ቀደም የፈጸምኩትን ኃጢአት ዛሬ የማድስበትና ሰላም የማወርድበት ቀን ነው። ስለዚህ የተፈጠረውን ነገር፣ ከዚህ ቀደም የተፈጠረውን እያንዳንዱን ነገር አፊፍና እኔ አብረን ሆነን እነግራችኋለን። ዛሬ እውነቱን ሁላችሁም ታውቃላችሁ። አልገባኝም። እኔ ምንድን ነው እሱ? የምን እውነት ነው የምትናገረን? ምን ልነግርህ ነው ዛሬ? ዞር እያለ እሷን እየተመለከተ አፊፌ አንቺ ቀድመሽ ትናገሪ ወይስ ደግሞ እኔ ልጀምር? ሁሉም ግራ ይጋባል። ዚያ ማነች? ቆይቺ ሴት ከፊት ለፊታችን የቆመችው? የዚህን ጊዜ ጣልቃ ገብታ አፌም ትናገራለች። ከፈቀዳችሁልኝ እኔ መናገር እችላለሁ ሁሉንም ነገር። በጣም ጥሩ በቃ ጀምሪ፣ ንገሪና እውነቱን እንስማው። እንግዲህ ናዚም በዋቅርር እያለ እየተናገረች ነው። አያቴ ዚያ ምንድን ነው እያደረግክ ያለው? ዚያም ይናገራል። አፊፌ እዚህ ጋር መቆም ግዴታሽ አይደለም። የአንቺ ቦታ እዛ ጋር ነው። ጠረጴዛው ተዘጋጅቶልሻል። እዛ ቁጭ ብለሽ መናገር ትችያለሽ ሁሉንም ነገር። አይ እንደዛ ከማድረግ ቆሜ ብናገር ይሻላል። ምክንያቱም እዚህ ቤተሰብ ውስጥ፣ እዚህ የተሰበሰበው ህዝብ ውስጥ ለእኔ የሚሆን ቦታና መቀመጫ የለም ነበር እስከ ዛሬ ድረስ። ስለዚህ እዚሁ ቆሜ ይናገራሉ። እውነቱን ለመናገር ዛሬ እዚህ ጋር ቆሜ የምናገረው ነገር እስከ ዛሬ ድረስ ያልተናገርኩት እንዲሁም ደግሞ ወደፊትም የማልናገረው ነገር ነው የሚሆነው። በጣም ከባድ ሰዓት ነው የሚሆነው ለኔ። በእርግጥ እንደተናገራችሁት ሁላችሁም ማለት ይቻላል ታውቁኛላችሁ አብዛኞቻችሁ። እና ከረጅም ዓመት በፊት ለዚህ ቤተሰብ ለአቶ አቲፍ ቤተሰብ ልብስ እየሰፋሁ ማለብሰው እኔ ነበርኩ። ልብስ ስፌት ላይ ነበር የተሰማራሁት እያለች ስትናገር ናዚ እንቧ በጉንጯ ላይ ይፈሳል። እናም እኔ ወጣት በነበርኩበት ሰዓት አቲፍ ይወደኝ ነበረ። ይገርማችኋል። ለዚህ ነው ወጣትነት ማለት ከባድ ነው። ፍቅርና ወጣትነት እውር ያደርጋል እያለ መናገር ስትጀምር ሁሉም በድንጋጤ ይከታተላታል። እና በዛን ወቅት ይገርማችኋል እኔ የልብስ ሰፊ ባለሙያ መሆኔን ረስቼው ነበረ። በእኔና በሱ መካከል ያለው ልዩነት ሁሉ ጠፍቶብኝ ነበር። እናም በመጨረሻ ከሱ ጋር አብረን ሆነን በፍቅር መኖር እንደምንችል ብቻ ነበር የሚታየኝ። በእኔና በሱ በጣም እተማመን ነበር። በመሀል ያለው ልዩነት ራሱ አይታየኝም ነበር። በመጨረሻም በሁለታችን ፍቅር መካከል የአቲፍ እናት ጣልቃ ገብታ ነበር። እኔ ለአቲፍ እንደማልመጥን ተናገረች። ስለዚህ መለየት እንዳለብን ወሰነች። በመጨረሻም ይሄንን ጉዳይ ለማስፈጸም ከዚያ ጋር መተባበር እንዳለባት ወስና እሱንም አማክረው ነበር እገዛ እንዲያደርግላት እኔና እሱን ለመለያየት። የዚህን ጊዜ ግራ እየተጋባ አቲፍ ምን ለማለት እየፈለግሽ ነው ያለሽው? አንቺ ራስሽ አይደለሽም እንዴ ከዚህ ለቀሽ መሄድ የፈለግሽው? በራስሽ ፍቃድ አይደለም እንዴ? ምንድነው የምታወሪው? ዞር እያለ ዚያን ይመለከታል። ዚያ
ምን ማለት ነው? ምንድነው እሱ እየተናገረች ያለችው እያለ አቲፍ ይጠይቃል። አቲፍ እባክህን ይህንን ነገር ዝም ብለህ እሷን ብቻ አዳምጥ፣ እባክሽ ቀጥይ፣ ታሪኩን ንገሪያቸው እያለ ዚያ ይናገራል። ይኸውልህ አቲፍ እኔ አንተን ለማግኘት በጣም ብዙ ጊዜ ሞክሬ ነበር። ነገር ግን ከፊት ለፊት ዚያ ሁልጊዜም ቢሆን ይገኝ ነበር፣ ይጋረጥ ነበር። እሱ ምን እያልሽ ነው ያለሽ? ሁሉም ግራ እየተጋባ ይመለከታል። እንባዋ ቅርር እንዳለ ናዚ ግራ ተጋብታለች። ዚያም ይናገራል። አቲፍ ይኸውልህ ያንን ነገር ማድረግ እንደሚገባኝ የአንተ ቤተሰቦች ጫና አድርገው ተናግረው ነበረ። ስለዚህ ኃላፊነቱን ወስጄ ያንን ነገር መፈጸም ነበረብኝ። ለዛ ነው እየተበሳጨና ግራ እየተጋባ አቲፍም ይናገራል። ዚያ ስለዚህ በእኔ ህይወት ላይ ወስነሃል ማለት ነው አንተ? ቆይ እባክህን ተረጋጋ አቲፍ፣ ሁሉንም ነገር አልተናገርኩም፣ አልጨረስኩም እኔ እያለች ታስቆመዋለች። እናም ዚያ የተናገረው ነገር እሱ እኔን እንደሚያገባኝና ከአቲፍ ጋር በፍጹም መቀጠል እንደማልችል ነበር ቆርጦ የተናገረው። የዚህን ጊዜ ናዚ እንባዋ እየፈሰሰ ግራ ትጋባለች። እማዬ ምንድን ነው እየተካሄደ ያለው? ይህን ሁሉ ጫና ቢያደርጉብኝም ነገር ግን እኔ በፍጹም መሄድ እንደማልችል ነገርኳቸው። አርግዤ ነበረ፣ ጸንሼ ነበር። ይህንን ስትናገር ሁሉም እየደነገጠ ግራ ይጋባል። ምንድን ያልሽው እያለ አቲፍም ግራ ይጋባል። የናዚ እናትም እየተጨነቀች ምን ማለት ነው አርግዣለሁ ማለት? አቲፍም ይጠይቃል። አፊፌ ምን እያልሽ ነው ያለሽው? የምን ጉድ ነው እያሰማሽ ነው ያለው? ለምንድን ነው እሱ ያልነገርሽኝ ይህንን ሚስጥር እስከ ዛሬ ድረስ? ለምን መሰለህ ዚያ ነበር ያስጠነቀቀኝ። ይሄ ልጅ የጸነስሽው ልጅ በፍጹም መወለድ የለበትም አለ። በመጨረሻም ወደ ዶክተሮች ጋር ወሰዱኝ። እዛ እንደደረስኩ ዶክተሩንም በጣም ለምኜው ተለማመጨው ነበር፣ እንዲያግዘኝ ነግሬው ነበር። ፈጣሪ ይመስገን፣ በእውነት ፈጣሪ እድሜውን ያርዝመው። ልጄን በፍጹም አልወሰደብኝም፣ አልገደለብኝም። ነገር ግን መቼም ቢሆን የማረሳው ነገር ዚያ ወስኖ ነበር። ያ ጽንስ እንዳይወለድ በፍጹም ወስኖ ነበረ፣ እንዲሞት ነበር የፈለገው። ስለዚህ ልጅ አለን አሁን እያለች ስትናገር ሁሉም እያንሾኳሾከ ግራ ይጋባል። የሚይዝ የሚጨብጠውን ያጣል። የናዚ እናትም እየተጨነቀች ነው። ምን እያልሽ ነው ያለሽው አፊፍ? ልጅ አለን ያልሽው? እያዘነችም ትናገራለች። በጣም አዝናለሁ አቲፍ፣ ልጅ የለንም አሁን። እሱና ሚስቱ በመኪና አደጋ ሞተዋል። ልጃችን በመኪና አደጋ ሞተዋል እስከ ሚስቱ። ምን አልሽ? ነገር ግን ይኸውልህ አንድ ሰው ለእኔ ትተውልኝ ነው የሞቱት። የዚህን ጊዜ ትዕግስቱ አልቆ እየተናደደች የምትይዝ የምትጨብጠውን አታናዚ ጠረጴዛውን በኃይል መታ። ምንድን ነው እያወራሽ ያለሽው? ቆይ አሁን አያቴ ምንድን ነው የሰራችሁት ታሪክ? ምንድን ነው እሷ እያወራች ያለችው? እያለች እየጮኸች እንደ እብድ ያደርጋታል። ዚያም ይናገራል። ልጄ እባክሽ ተረጋጊ፣ ናዚ አረፍ በይ እባክሽ፣ ዝም ብለሽ አዳምጪ ታሪኩን። አልቀመጥም፣ በፍጹም እኔ በፍጹም አልቀመጥም። ለምንድን ነው እሱ የምቀመጠው? እባክሽ ተቀመጭ ልጄ። ይኸውላችሁ ወደ እናንተ ጋር ዛሬ ምሽትም ወደዚህ የመጣሁበት ምክንያት ዋናው ነገር ይሄ ነው። በእርግጥ ይህንን ነገር ለመናገር እኔ አቅጄና ወስኜ አልነበረም። ይህንን ምስጢር በሆዴ ይዤ ወደ መቃብር እንደወርድ ነበር የምፈልገው። ነገር ግን ምን ይደረጋል፣ እውነት አንድ ቀን መውጣቱ አይቀርም። በመጨረሻም ዛሬ ቀኑ ነበረ። በቤተሰብ መካከል ይሄ ትልቅ ጋብቻ ስለታሰበ ይህንን ነገር ዚያ እንዲረዳኝና እንዲያግዘኝ ፈልጌ ነው በመጨረሻም ይህንን ታሪክ መናገር ያለብኝ። ምን እያለች ነው ያለችው እቺ ሴትዮ? ምንድን ነው እሷ የምታወራው? እያሉ ሁሉም ይበሳጫሉ፣ ይናደዳሉ። ተረጋጉ ባህር፣ ይኸውልህ ባህር ተረጋጋ ብያለሁ። ዝም ብለህ አዳምጥ ታሪኩን። ለማንኛውም ሚስጥሩ፣ ዋናው ሚስጥር ልንገርህ አቲፍ። ይኸውልህ ኤንጄላ ያንተ የልጅ ልጅ ነች፣ በቃ እውነቱ ይሄ ነው ብላ ስትናገር አቲፍ ሚዝ የሚጨብጠውን ያጣል። ሁሉም ይደናገጣሉ። እንባዎቿ ቅርር እንዳሉ ናዚ ከተቀመጠችበት ተነስታ ትናገራለች። በጣም የተናደድከውና የተበሳጨኸው ቤልጂን ልታገባ ስለሆነ ነው አይደለም? አያቴን ልታገባ ስለሆነ ለዛ ነው አይደል እኔ ላይ የምጮህብኝ? ተንሱም የዚህን ጊዜ ትጨነቃለች። ምንድን ነው ያልሽው? ዚያም ይናገራል። ምን እያልሽ ነው ያለሽው አንቺ ልጅ? ይህንን ነገር ለምንድን ነው ቀድሜ ያላወቅኩት? እያለ መቴም ይጠይቃል። አንቺ ልጅ ምን እየተናገርሽ እንደሆነ ካፍሽ ወጣውን ነገር አውቀሻል ወይ? እያለ ዚያ ይጠይቃታል። ይኸውልሽ ቢጋቡ ምንም ነገር ቢፈጠር የእሷን ስም እዚህ ቤት ውስጥ እንዳጠር ያላልኩሽም ወይ? እየተባባሉ ቤተሰቡ ተበጥብጦ እየተጨቃጨቁ ነው። ከፊት ለፊትም ቦታው ላይ ደርሳ ኤንጄላም አፍጥጣለች። ውጭ ሆኑ በመስታወት ውስጥ አሻግሮ እየተመለከታቸው ነው። ዚያ እየተናደደ እየጮኸ ነው። ይሄ ነገር በፍጹም አይሆንም። ይኸውልሽ አያቴ ምን እያልክን ያለው? እንዴት ቀላል ነገር አድርገን ያሰብኩ ይሄን ነገር እያለ በግርምት መቴም እየጠየቀው ነው። የውጭ ጥላትም ብዙ ጥላቶችን እየተዋጋ ነው ያለው። ነገር ግን ዋናው ችግር ያለው ቤተሰቡ ውስጥ ነው ያለው። አቲ ምን እያደረግክ ነው ያለው? ቆይ ይኸውልህ አንድ ነገር ላስረዳ። ሁሉንም ሰው መቆጣጠር አትችልም። ይኸውልህ አንተ እንደፈለግከው ማድረግ አትችልም። ሁሉም ሰው የራሱን ዕጣ ፈንታ መወሰን ይችላል። ልክ ነው የተናገርከው። ይኸውልህ መቴ፣ ነገር ግን ሁላችሁም ብትሆኑ ቦታችሁን ማወቅ አለባችሁ። ልካችሁን፣ ቦታችሁን ማወቅ አለባችሁ። የእኛ ቤተሰብ መኖር የሚችለው በዚህ መልኩ ነው። ሁላችሁም ትዕዛዜን መቀበል አለባችሁ። እንደዛ ነው እያለ መቴ ይገረማል። ስለዚህ የኛ ቤተሰብ ክብሩና መገለጫውም የሆነው የጸነሰች ሴትን በሆዷ ዘሯን የያዘች ሴትን እንዲሁም ደግሞ ልጇን በመካድ ነው የሚገለጸው ማለት ነው የኛ ቤተሰብ እያለ መቴ ይጠይቀዋል። ያ ልጅ እኮ የኛ ዘር ነው። እንደዚህ ከሆነ አያቴ የዚህ ቤተሰብ አባል ባልሆን ደስ ይለኛል። እንዲህ አይነት ቤተሰብ ከሚኖረኝ ቢቀር ይሻላል። አሁን ከውጭ ሆኖ እየተመለከታቸው ነው።
ዞር ብላ ስትመለከትም አይን ለአይን ጋር ይፋጠጣሉ። በጣም ትደነግጣለች። ናዚ በቃ እንሂድ፣ ከዚህ እንሂድ እያለ መቲ ናዚን እጇን ጨብጦ ይወስዳታል። እየተራመዱ ባለበት በመስታወት ውስጥ ያለችውን ጉልተን መጣራት ትጀምራለች። ጀሚሌ እያለች ትጠራዋለች። ውድና የተከበራችሁ ቻናላችን ተከታታዮች መሐላ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መሐላ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።